ለማመን የሚከብድ ነገር ተከስቷል። እንግዲህ ትላንትና እንዳየነው ዴቭ እና ሄርሜላ ቀጠሮ አለን ብለው እየሄዱ ነበረ። ቀጠሮ እየሄድን ነው፣ ድንገት ስደውሉልን የመጣ ነው ብለው ተናግረዋልና ሰምተናል። እንግዲህ ቀጠሯቸው ከአብርሽ ጋር ለመገናኘት ነበር ማለት ነው። ሰላም ሰላም ፋሚሊ፣ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። በተለይ ጆይን ስትሉ እባካችሁ ላይክ ሳታረጉ እንዳትወጡ ማለት ነው። እና ትላንትና እንዳየነው ቪዲዮውን ሄርሜላና ዴቭ አብረው ሆነው ነው የመጡት። ዴቭ በዚህ አልጠበቅኩትም ነበር እኔ በዚህ ልክ እውነትም ከሄርሜላ ጎን ነው የሚለው እኔ በፍጹም አልጠበቅኩ ነበር። ብዙዬም ብቻ ነበረች ሄርሜላን የምትደግፍ የመሰለኝ። ትናንትና ግን የተረዳሁት ነገር ዴቭም እዚህ ነገር ላይ እጁ እንዳለበት ነው የተረዳሁት። እሱም ፍላጎቱ ሄርሜላና አብርሽን ማገናኘት እንደሆነ ነው ትላንትና የተረዳሁት ማለት ነው። እንግዲህ አብርሽ ወስደውታል፣ ከሩታ ነጥለው ወስደውታል። ማታ ቪዲዮውን እንዳየ ነው የለም አልፈልግም እያለ እኔ ከሩታ ጋር መሆን ነው ምፈልገው እያለ ነው የወሰዱት ብላለች ሩታዬ። ሰምታችኋል ቪዲዮ ላይ እና ወስደውታል። ይሄ ሁሉ የብዙዬና የዴቭ ስራ ነው። መጀመሪያ የብዙዬ ብቻ ነበረ የሚመስለኝ። የነሱ ፍላጎት ምንድነው? ብዙዬ ፍላጎቷ አብርሽና ሄርሜላ አብረው እንዲሆኑ ነው። እና አሁንም የወሰደችው እውነትም ስላመመው አስባ እውነትም ወደ ራሱ እንዲመለስ ሳይሆን እሷ ፍላጎቷ ከሄርሜላ ጋር እሱን ለማቀራረብ ነው። ምክንያቱም ያ ቪዲዮ ላይ እሷ መናገር አይጠበቅበትም፣ ተግባሯ እየተናገረ ስለሆነ ማለት ነው። ግዴታ ከአፏ መናገር አይጠበቅባትም፣ ተግባሯ እያሳየን ስለሆነ ቪዲዮ ላይ ታሟል ብላ እሷ ጋር ወስዳ እሷን ጠርታ ከሱ ጋር ስትላላጥ ስትሳሳም ቆማ እያየች እያየናት ነው። ይሄ ተግባሯን ይገልጻል። እና አሁንም እንግዲህ አብርሽ ጤነኛ እንደሆነ እኛ አይተናል። ከዚህ በኋላ አሞታል ታሟል ቢሉን እኛ አንሰማም። መስሚያችን ጥጥ ነው። እኛ የሩታ ደጋፊዎች መጀመሪያም አብርሽ ደህና ነው እያለን ነበረ። አሁንም ቢሆን አናምንም። አብርሽ አይተነዋል። ጤነኛ ልጅ ነበር። እየሳቀ እየቀለደ እየተጫወተ ቪዲዮ ላይ አይተነዋል። እንግዲህ ውል እስከመዋዋል ያመመው ሰው እንግዲህ ይሄን አክል ይሆናል ብዬ አላስብም። ስለዚህ ይሄ ልጅ ይሄ ጤነኛ ልጅ እንግዲህ እኔ በቃ ተውኝ ከሚስቴ ጋር ነው የበፊቱ ተውት። አሁን እዛ ቪዲዮ ላይ እኔ በቃ ከሩታ ጋር ነው መሆን የምፈልገው ከልጄ ጋር ነው መሆን የምፈልገው ተውኝ እያለ ዴቭና ብዙዬ ለምን ይዘውት ሄዱ? እዚህ ጋር እስኪ አስተውሉ። ለምን ይዘውት ሄዱ? ለምን ይዘውት ሄዱ? ደህና ነኝ እያለ ነው ይሄ ልጅ። ታውኝ እያለ ለምን ይዘውት ሄዱ? የሚያሴሩት ሴራ የሚያስሩት ነገር ስላላቸው ነው። ግን ሁሌም ቢሆን በትክክለኛ መንገድ የቆመ ሰው አሸናፊ ነው እንጂ ተሸናፊ አይደለም ውዶቼ። ይሄ የሩታዬ ደጋፊዎችም ሩታዬም ማለት ነው በትክክለኛ መንገድ የቆመ ሰው መቼም አይወድቅም፣ መቼም ማለት ነው። ሁሌም አሸናፊ ነው። እኔ የምለው ነገር ብዙዬ የፈለገ ብትወጣ ብትወርድ የፈለገ ነገር ብታረግ ሩታና አብርሽን ልትለያያ አችልም። ሩታና አብርሽ መቼም ቢሆን አይለያዩም። አንድ እውነታ ማወቅ እንድታቁ መፈልገው ነገር ሩታና አብርሽ መቼም ቢሆን እንደማይለያዩ ነው። ፋሚሊዎቼ፣ የሩታዬ ደጋፊዎች ምንም ስጋት አይግባችሁ ማለት ነው። የሄርሜላ አጨብጫቢዎች ደግሞ እያጨበጨባችሁ ነው አሉ። በጣም እያጨበጨባችሁ ነው። ማታ በቃ እሱ አብርሽ ወስደውታልና ሄርሜላ እሱ ጋር ነው የምትሄደው ምናምን አይደለም። አንድ ጊዜ ሺ ጊዜ ትሄድ አይደለም። አንድ ጊዜ ሺ ጊዜ ከአብርሃም ጋር ትሆን፣ ግን መጨረሻ ላይ አብርሃም የሩታና የሩታዬ ብቻ ነው። በዚህ እናረጋግጥላችኋለን። አብርሽና ሩታ አንድ ላይ ሆነው ልጃቸውን ያሳድጋሉ። አሁን እንግዲህ እኛ በዚህ 4 ቀን ውስጥ ይመጣል፣ በዚህ ቀን አልልሽም ብሏል ዴቭ ማታ። እንግዲህ እሱ መጥቶ የእሱን ንግግር ነው የምንፈልገው። አሁን ተሽሎታል።
ፋሚሊ ተመልሶ አብርሽ እንደታመመ እንደ መጀመሪያ አክት ጋረገ ይሄ ነገር አይነፋም። በቃ ውሸትና የውሸት ጥግ ነው። በሰው ህይወት ላይ መጫወትም የለበትም። አብርሽ ውሳኔውን ወስኖ ወደ አንዳቸው መሆን አለበት እንጂ እንደዚህ በዚህ ልክ ሰው ላይ መጫወት የለበትም። ለምን የሁለታቸውም ህይወት እዚህ ጋር ሁለታቸውም እያሰቃያቸው ነው ማለት ነው። አሁን ተመልሶ እኔ ያስጠላል። ድራማ ቢሆን ራሱ ድራማው ያስጠላል። እውነቴን ነው የምላችሁ። አሁን ተመልሶ አብርሽ ሲመጣ ትላንትና እንደዛ ስቆ ተዋውሎ የወጣ ልጅ ከነገ ወዲያ ሲመጣ ቪዲዮ ላይ እንደ መጀመሪያ እንዳመመው አክት ካደረገ ነገሩ ሁሉ ይደብራል። ነገሩ ሁሉ ያስጠላል። በቃ አሁን መጨረሻም ይሁን አይሁን ድራማቸው አላቅም። ለማስቀጠል ከፈለጉ ምን እንደሚያደርጉ አላቅም እንጂ ግን አሁን ተመልሶ አብርሽ ተመልሶ እንደ በፊት በሽተኛ ነኝ ብሎ ከመጣ ድራማው ሁሉ ስራው ሁሉ ቪዲዮ ሁሉ ያስጠላል እና የምናየው ይሆናል። ለዛሬ ይሄን አክል ካልኩ ይበቃኛል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቪዲዮውን ላይክ ማድረጋችሁን አትርሱ። አለማትን ተባተቢ እንጂ ምንድነው የሚያንተባተብሽ? ቪዲዮውን ላይክ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ወዳችኋለሁ።